ዛሬ ሂሳብ ነው የምናየው። ሂሳብ ገና ጀማሪ ለሆናችሁ ሂሳብ እናያለን። መደመር፣ መቀነስ፣ ማባዛት፣ ማካፈል እነዚህን እናያለን ማለት ነው። አራቶችን ሁሉ እናያለን። የዓላማችን እንግሊዘኛ ወደ አማርኛ በመተርጎም ለኢትዮጵያውያን ተማሪዎች በሙሉ ቀላል ለማድረግ ነው። የተለያዩ የዩኒቨርሲቲ ኮርሶችን ጭምር በዚህ ቻናል ላይ ማግኘት ትችላላችሁ። ታች ክፍል ያላችሁ ከአንድ ክፍል ፍሮም ሎየር ሌቭል ታች ክፍል ጀምሮ ማለት ነው ቱ ዘ ሃይስት ሌቭል እስከ ዩኒቨርሲቲ ደረጃ ያሉ ኮርሶችን በአማርኛ ለመስጠት ነው ያው ቻናሉ የተከፈተ ለዛ ነው። ስለዚህ ከወዲሁ ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ስለዚህ እስከ እንትኖችን እናያለን ማለት ነው። መደመር፣ መቀነስ፣ ማባዛት፣ ማካፈል። ላይክ ዘ ፈርስት ዋን ኢዝ ፕላስ። የመጀመሪያዋ መደመር ነች። መደመር ይችናት ምልክቷ መደመር በእንግሊዘኛው ፕላስ ትባላለች። ፕላስ። ከዛ መቀነስ ናት። መቀነስ ደግሞ ማይነስ ትባላለች። ማይነስ። ከዛ ማባዛት ነች። ማባዛት መልቲፕሊኬሽን ትባላለች። መልቲፕሊኬሽን። ከዛ ማካፈል ነች። ዲቪዥን ትባላለች። ዲቪዥን ማካፈል ነው። መልቲፕሊኬሽን ማባዛት፣ ማይነስ መቀነስ፣ ፕላስ መደመር። እነዚህን ያው እናያለን። ቁጥር ቸው 0 1 2 3 4 5 6 7 8 9 እነዚህ ናቸው ማለት ነው። ያሉ ቁጥሮች እነዚህ ናቸው። 0 1 2 3 4 5 6 7 8 9 ማንኛውም ቁጥር ከነዚህ ውጭ አይሆንም ማለት ነው። ማንኛውም ቁጥር እነዚህ ውጭ አይሆንም። እነዚህ ናቸው። ያው ዲጂቱ ሊበዛ ይችላል ማለት ነው። ለምሳሌ አንድን ብንጽፍ 0 ከመጀመሪያ ከመጣች ምንም ዋጋ የላትም። 0 ቫልዩ ሚኖራት ዋጋ ሚኖራት ከሆነ ቁጥር ከነዚህ በኋላ ስትመጣ ነው። ከነዚህ ቀጥላ ስትመጣ ዋጋ ይኖራታል ማለት ነው። ግን 0 ዝም ብላ መጀመሪያ ብቻዋን የምትጻፍ 0 ናት። ምንም ነገር የለውም ማለት ነው። 0 ናት። አሁን 0 መጀመሪያ ብቻዋን የምትጻፍ አሁን 0 መጀመሪያ ብቻዋን ብትጻፍ እዚህ ጋር ላይ 0 ምንም ዋጋ የላትም ማለት ነው። 0 ማለት ባዶ ማለት ነው። ምንም ቫልዩ የለውም ማለት ነው። ግን ዋጋ ቢኖራት ምንድነው? ከሆነ ቁጥር ቀጥላ ብትመጣ ያን ቁጥር የሆነ ቫልዩ ትጨምርለትና ዋጋ ይኖራታል ማለት ነው። ለምሳሌ አንድን እዚች ላይ ብንጨምር 10 ትባላለች። ከዚች ጋር 2 አድርገን ደግሞ 0 ብንጽፍ 20 ይባላል። እንዲህ ብናደርገው 30 ይባላል። 4ን ብንጽፍ 40 ይባላል። 5ን እዚህ ጋር ብንጽፍ 50 ይባላል። 6ን ብንጽፍ 60፣ 7ን ብንጽፍ 70፣ 8ን ብንጽፍ 80፣ 9ን ብንጽፍ 90። ግን መጀመሪያ ብቻዋን ብትመጣ ኖሮ 0 ብቻዋን እንደዚህ ምንም ዋጋ የላትም ነበር። ግን ከቁጥር ቀጥላ ስትመጣ እንደዚህ ስትመጣ ቀጥላ ከቁጥር ዋጋ ይኖራታል ማለት ነው። ኦኬ እሺ። አሁን እቺ አንድ ናት። 1 2 3 4 5 6 7 8 9። አሁን ለምሳሌ ከዚህ ብንጀምር ከ9 እቺ አሁን ብቻዋን ስትሆን 9 ተብላ ትነበባለች ማለት ነው። 9 ግን 2 ከሆነች ሁለቴ 9ን እንጠራለን ማለት ነው። 99 እንላለን። 99 8ን ሁለቴ ብንጽፍ 88 7ን ሁለቴ ብንጽፍ 77 6ን ሁለቴ ብንጽፍ 66 5ን ሁለቴ ብንጽፍ 55 እንዲህ እያለ ይሄዳል ማለት ነው።
አሁን ይሄ 99999 ይባላል። ይችኛዋ ማለት ነው 99999 ብለን እናነባዋለን ማለት ነው። አሁን እነዚህን ቁጥሮቹ እነዚህ ናቸው። አሁን እነዚህን ቁጥሮች መደመር እናያለን፣ መቀነስን፣ ማባዛትን፣ ማካፈል እናያለን። ለምሳሌ ይችኛዋ ለምሳሌ 1 እና 2ን እዚህ ጋር ያሉትን የመጀመሪያዎችን ብንወስድ 1 እና 2ን እዚህ ጋር እንጻፋቸው እስኪ 12 ተብሎ ይነበባል። ይቺ የአንድ ቤት ነው። የአንድ ቤት የ10 ቤት የአንድ ቤት የ10 ቤት። ስለዚህ 10 ቤት ስለሆነ 10 ብለን ነው የምንጀምር ማለት ነው። ለምሳሌ እንደዚህ ቢሆን 1 2 3 ቢሆን አሁን ይሄ ደግሞ የመቶ ቤት ይሆናል ማለት ነው። የአንድ ቤት የ10 ቤት የመቶ ቤት። ስለዚህ የመቶ ቤት ስለሆነች ይቺ መቶ ብለን እንጀምራለን ነው ማለት ነው። 123 ብለን እናነባዋለን ማለት ነው። እሺ አሁን ለምሳሌ እንዲህ ቢሆን እቺ አንድ ቤት የ10 ቤት የመቶ ቤት የሺ ቤት ነው አይደል? እሺ ብለን ነው የምንጀምር ማለት ነው። 1234 ብለን እናነባለን ማለት ነው። ስለዚህ ቤቱን ቁጥር ስናነብ ቤቱን ማወቅ መቻል አለብን መጀመሪያ ማለት ነው። ቤት ስንቆጥር ከዚህ እንደዚህ ነው የምንቆጥረው፣ ከዚህ ወደዚህ ማለት ነው። ከቀኝ ወደ ግራ እንደዚህ የአንድ ቤት የ10 ቤት የመቶ ቤት የሺ ቤት የ10 ሺህ ቤት የመቶ ሺህ ቤት እያልን እንላለን። ያው ገና ጀማሪ ለሆናችሁ ተማሪዎች እስከ ሺህ ድረስ ያለው ይበቃችኋል ማለት ነው። ያው ዲጂቱ እየጨመረ ሲሄድ ያው ዲጂት ይባላሉ እነዚህ 1 2 3 4 ዲጂት ነው ያለው ማለት ነው። ስለዚህ ስንቆጥር ማንኛውም ቁጥር ሊሆን ይችላል። ከዚህ እንጀምርና የአንድ ቤት የ10 ቤት የመቶ ቤት የሺ ቤት ብለን ከዛ እሺ ስለሆነ ይሄ መጠን እዚህ ላይ ምን እናደርጋለን? 1234 ብለን ቆጥራለን ማለት ነው። ኦኬ ይሄኛው ያው በእንዴት ቁጥር ማንበብ እንችላለን የሚለው ነው። አሁን እስኪ መደመር፣ መቀነስ፣ ማባዛትን እናያለን። ለምሳሌ እስኪ 8ን እንውሰድ። 8 ሲደመር 2 ከዚያ ይቺ እኩል ነው ትባላለች። ይቺ እኩል ነው ምልክት ናት። ይቺ እኩል ነው እዚህ ኢኳል ብትወስዱ እዚች ጋር ላይ 8 እንቁላል አለች ማለት ነው። 8 እንቁላል ይኖራል እዚህ ጋር 8 እንቁላል ይኖራል። እነዚህ 8 እንቁላል አሉ። ከዚያ ይሄን 8 እንቁላል እዚህ ደግሞ 2 እንቁላል አለ። 2 እንቁላል ይሄ ሲደመሩ ስንት ይሆናል ማለት ነው? አሁን እዚህ ጋር ላይ 8 ነው ያለው አይደል? 8 አሉ እዚህ ጋር ላይ 1 2 3 4 5 6 7 8። ከዛ እዚህ ጋር ላይ ደግሞ 2 አለ። 2 እንቁላል ስንጨምርበት ስንት ይሆናል ነው? 8 አለ እዚህ ጋር ላይ ከዚያ 9 10 መልሱ 10 ይሆናል ማለት ነው። 10 እነዚህ እንቁላሎች ሲደመሩ እነዚህ እንቁላሎች መደመር ማለት አንድ ላይ መቀላቀል ማለት ነው። አንድ ቦታ ላይ ማድረግ። ለምሳሌ 2 ልጆች አሉ። አለሙና አለሚቱ ይባላሉ። አለሙና አለሚቱ የሚባሉ ልጆች አሉ እንበልና አለሙ 8 እንቁላል ይዞ ከመጣ አለሚቱ ደግሞ 2 እንቁላል ብታመጣ አንድ ላይ ቤት ሲሄዱ ቤተሰብ ጋር ቤታቸው አንድ ነው። ቤት ሲሄዱ 10 እንቁላል ይኖራቸዋል ማለት ነው። ይሄ ነው መደመር ማለት አንድ ላይ መጨመር ማለት ነው። አንድ ላይ መጨመር፣ አንድ ላይ መቀላቀል መደመር ይባላል። በእንግሊዝኛው ፕላስ። እሺ አሁን መቀነስን እናያለን። መቀነስ ለምሳሌ ይችን መቀነስ ማድረግ እንችላለን። መቀነስ 8 ሲቀነስ 2 ስንት ይሆናል?
8 ሲቀነስ 2 ስንት ይሆናል ካልነ ይሄ ማለት መቀነስ ማለት ደግሞ ከላዩ ላይ ካለው አንስቶ መውሰድ ማለት ነው። መቀነስ ማለት እሱ ነው። አንስቶ መውሰድ። ለምሳሌ እዚህ ጋር ላይ 8 እንቁላል አለችን በል። ከዚያ 8 እንቁላል ላይ 2 እንቁላል አንስተን መውሰድ ማለት ነው። እሱ መቀነስ ይባላል። ቀንሰን መውሰድ ማለት ነው። ከዚህ ጋር ላይ 8 እንቁላል አለ። ከዚህ 8 እንቁላል ላይ 2 እንቁላል እናነሳለን ማለት ነው። 2 እንቁላል ስናነሳለት 2 እንቁላል ከዚህ ሲነሳ እንደዚህ ስንወስድ ይቺ ትጠፋለች ማለት ነው። 2 እንቁላል ስናነሳ ትጠፋለች ማለት ነው። ከዚያ ስንት ነው የሚቀረው? 1 2 3 4 5 6 6 ነው የሚቀር ማለት ነው። ስምንት እንቁላል ነበረ። 2 እንቁላል ስናነሳለት እነዚህ 8 ናቸው። ይሄ 2 ነው። ከ8ቱ 2 እንቁላል ስናነሳ ይሄ ይጠፋል ማለት ነው። እንዳለ ይሄ ይጠፋና ከዚያ የሚቀረው 3 ይሆናል ማለት ነው። በዚህ 3 በዚህ 3 ስለዚህ ስንት ቀረ? 6 እንቁላል ቀረን ማለት ነው። ዋናው ምንድነው? መቀነስ ማለት ከላዩ ላይ ማንሳት ማለት ነው። እሺ ልጆች ኦኬ እሺ አሁን ደግሞ ማባዛት እናያለን። ለምሳሌ 8 ይችኛዋን ማባዛት ማድረግ እንችላለን ማለት ነው። ማባዛት 2 ሲባዛ 8 ሲባዛ በ2 ማባዛት ማለት ያለውን ለምሳሌ እዚህ ጋር ላይ 8 አይደል ያለች ይችን 8 2 ጊዜ አሁንም ደግሞ ጨምሮ ማድረግ ማለት ነው። ማባዛት ማለት ጨምሮ ማድረግ። ለምሳሌ አንድ 8 የያዘ እንቁላል አለ። ለምሳሌ አንድ የእንቁላል ማስቀመጫ 8 እንቁላል ይኖረዋል እንበል። ያው ምሳሌ እየወሰድን ነው። 8 እንቁላል ካለው ከዚያ አሁንም ሌላ መያዣ የእንቁላል መያዣ እናመጣና ዘንቢልም ሊሆን ይችላል የተለያየ ብቻ የሆነ ነገር መያዝ የሚችል ማለት ነው። እዚያ ላይ አሁንም ሌላ 8 እንቁላል እንጨምርበታለን። 2 ማለት ነው። ይሄ ምንድን ነው? 2 8 ሲባዛ በ2 ማለት 8ን 2 8 ያለው 2 ቦታ ቁጭ ማድረግ ማለት ነው። ለምሳሌ እዚህ ጋር ላይ 8 አለ እንበል። 8 እንቁላል ያን 8 እንቁላል ነው። 8ን 2 ያባዛት ማለት 2 ቦታ አድርገው እንደማለት ነው። 2 ቦታ 8ን 2 ቦታ። ለምሳሌ ሌላ ደግሞ ይቺ አንዷ 8 ነች፣ ግን እዚህ ጋር ይቺ 2 ስለሆነ ሌላ ደግሞ 8 እንቁላል እዚህ ጋር እናስቀምጣለን ማለት ነው። ከዛ እነዚህን መደመር ማለት ነው። እነዚህን ስደምራቸው ስንት ይሆናሉ? 16 ይሆናሉ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 ይሆናል ማለት ነው። 16 ማባዛት ማለት ያን ያለውን ለምሳሌ 8 ካለ 8 እንቁላል ሌላ 8 እንቁላል አምጦ መጨመር ማለት ነው። ለምሳሌ እዚህ ጋር ላይ ይችኛዋን 3 ብናደርጋት 8 ሲባዛ በ3 ብናደርገው ምን ማለት ነው? 8 እንቁላል የያዘ ዕቃ 3 አንድ ላይ መጨመር ማለት ነው። 8 የያዘ የተለያየ ዕቃ ይኖራል። ለምሳሌ የእንቁላል መያዣ ናት ብለን እናስብና ይችኛዋ የሆነች የእንቁላል መያዣ ናት ብለን እናስብ። ከዛ ሌላ ደግሞ አሁንም አለ እንበል። እሺ ሌላ አሁንም አለ እንበል። ሌላ እንቁላል መያዣ 3 ሆኑ ማለት ነው። ስለዚህ አሁን እዚህ ጋር ላይ 8 እንቁላል አለን ማለት ነው። 8 እንቁላል እዚህ ጋርም 8 ይኖረናል ማለት ነው።
እዚህ ጋርም 8 ይኖረናል ማለት ነው። 8 እንቁላል አሁን 8 ሲባዛ በ3 ማለት 8 እንቁላል የያዙ 3 እነሱን አንድ ላይ መጨመር ማለት ነው። እነዚህ ሁሎችን አመጣን አንድ ላይ እንጨምራቸዋለን ማለት ነው። አንድ ላይ በትልቅ ዕቃ እናደርገውና እዚች ጋር ላይ በትልቅ እንደዚህ አድርገን አንድ ላይ ሁሉን እንጨምረዋለን ማለት ነው። እዚህ ጋር ላይ 8 አለ አይደል? 8 እዚች ጋር እንጨምራለን 8 እንቁላል። እሺ እዚህ ጋርም 8 አለን እንጨምረዋለን። ከዚህ ጋር ላይ 8 አለን እንጨምረዋለን ማለት ነው። 1 2 3 4 7 8 አንድ ላይ ሲጨመር እንደዚህ ሆነ ማለት ነው። አሁን ይሄ ትልቅ ዕቃ ሊሆን ይችላል ማለት ነው። ትልቅ ዕቃ ሊሆን ይችላል። ሁሉንም ያዘልን ማለት ነው። እዚህ ጋር ያለውንም እዚያ ጋር ያለውንም ሁሉንም እንቁላል ያዘልን ማለት ነው። ማባዛት ማለት ይሄ ነው። ያሉትን ለምሳሌ 8 ሲባዛ በ3 ስላለን 8 የያዙ እንቁላሎችን አንድ ላይ አድርገን አንድ ላይ ጨምሮ አንድ ቦታ ቁጭ ማድረግ ማለት ነው። ሲባዛ ይባላል። ኦኬ አሁን ማካፈል እናያለን። ማካፈል ማካፈል እናያለን። ኦኬ ለምሳሌ ማካፈል ለምሳሌ ይችኛዋን ማካፈል ማድረግ እንችላለን ማለት ነው። እቺን እናጥፋትና እንዳለች ማካፈል ምልክቷችን ናት ብለናል። 8 ሲካፈል ለ2 ማለት ምንድነው? አሁን ለምሳሌ 8 እንቁላል አለ። አሁን 8 እንቁላል ለ2 ልጆች መስጠት ማለት ነው። እኩል ነው የምናካፍላቸው። ማካፈል ማለት እሱ ነው። 8 እንቁላል አለ። ያን 8 እንቁላል ለ2 ልጆች እናካፍላቸዋለን። ስናካፍላቸው እንዴት አድርገን ነው? እዚች ጋር 8 እንቁላል አለ ብለናል። 8 እንቁላል አለ። ስለዚህ ይሄን 8 እንቁላል ለ2 የምናካፍለው ማለት ነው። እንደዚህ አድርገን ለ2 እንከፍለዋለን ማለት ነው። ከዚህ አንደኛው ልጅ ይሄን መውሰድ ይችላል፣ አንደኛው ደግሞ ታችኛው መውሰድ ይችላል። ስለዚህ ስንት ይደርሳቸዋል ማለት ነው? ይችን እንቆጥራታለን። 1 2 3 4 ይደርሳቸዋል ማለት ነው። 4 ይደርሳቸዋል። ያው ይሄ ነው። ያው ግልጽ የሆነ ይመስለኛል። ያልገባችሁ ነገር ሲኖር በስልካችን ቀጥታን በመደወል ሊሆን ይችላል። ዋትስአፕ ላይ፣ ቴሌግራም ላይ ታናገሩን ትችላላችሁ። እንዲሁም በውስጥ በኩል መማር የምትፈልጉ ልጆች ደግሞ ስልካችን ስላለ ኮንታክት አድርጉን። እኛ ቲሞች ስላሉ ያስተምሯችኋል ማለት ነው። ኦኬ ይሄ ነው። ሌላ ከአንድ ዲጂት እንውጣና እንትኑ አሁን ይሄኛው እንቁላል ምናምን እያልኩ ያሳየኋችሁ ያው እንዲገባችሁ ያክል ነው። እንዲገባችሁ በቀላል እንድትይዙት ገና ጀማሪ ለሆናችሁ ሰዎች፣ ጀማሪ ለሆናችሁ ህፃናት በቀላል እንድትይዙት ብዬ ነው በእንቁላል መልኩ ያሳየኋችሁ እንጂ ሲሰራ እንዴት ነው የሚጻፈው? ለምሳሌ ይችን 9 እንውሰድ። 9 እናደርጋለን። እዚህ ጋር 9 ሲደመር ያው በሂሳብ ህጉ ሲጻፍ ማለት ነው 9 ሲደመር ከዚያ ይችን አንዷን እንደምራት ሲደመር 1 እንላለን። እንደዚህ ይችን 9 ወሰድነ፣ ከዚያ ሲደመር ወሰድነ፣ ከዛ ይችን አንድ ቁጥር ወሰድነ፣ ከዛ እኩል ነው እንላለን። ሲጻፍ እንደዚህ ሆኖ ነው የሚጻፈው በሂሳብ ህጉ ማለት ነው። እኩል ነው ብለን ከዛ ይቺ 9 አለች። 9 እና 1 ስንት ይሆናል? 10። በዚህ መልኩ ነው የሚጻፈው ማለት ነው። ኦኬ ከዚያ መቀነስ ደግሞ 9 ሲቀነስ 1 እኩል ነው 8። በዚህ መልኩ ነው የሚጻፈው ማለት ነው። ኦኬ ከዚያ ሲባዛ ደግሞ 9 ሲባዛ በ1 እኩል ነው 9። 9 ሲባዛ በ1 እኩል ነው 9 ነው የሚሆነው። አንድ ለምሳሌ 9 እንቁላል የያዘ አንድ ዕቃ አለ። አንድ ዕቃ ነው አይደል? ዕቃው
ስለዚህ በአንድ ማባዛት ማለት ያው አንድ ራሱ ስለሆነ አንድ ራሱ ችሏል ማለት ነው። ሁለት ቢሆን ኖሮ ይችኛዋ ሁለት ብትሆን ሁለት እናደርገው ነበር። ሁለት ዕቃ እናደርገውና በአንድ ላይ እንጨምረው ነበር። ግን ዕቃይቱ አንድ ስለሆነች ራሱ በቃ ራሱ ችሏል ይባላል። ስለዚህ 9 ሲባዛ በአንድ 9 ራሱ ነው የሚሆነው። ማንኛውም ቁጥር በአንድ ስታባዙት ራሱ ቁጥሩ ነው የሚሆነው። ለምሳሌ ሌላ ምሳሌ 8 ሲባዛ በአንድ እኩል ነው 8 ነው የሚሆነው። 7 ሲባዛ በአንድ እኩል ነው 7 ነው የሚሆነው። 1 ሲባዛ በአንድ እኩል ነው 1 ነው የሚሆነው። 3 ሲባዛ በአንድ እኩል ነው 3 ነው የሚሆነው። 1 ሲባዛ በ3 እኩል ነው 3 ነው የሚሆነው። ማንኛውም ቁጥር ከአንድ ጋር ሲባዛ ራሱ ቁጥሩ ነው የሚሆን ማለት ነው። ኦኬ ስለዚህ ማባዛትን አይተናል ማለት ነው። ማባዛትን አይተናል። አሁን ወደ ማካፈል እንሄዳለን ማለት ነው። 9 ሲካፈል ለ1 9 ሲካፈል ለ1 እኩል ነው 9 ነው የሚሆነው ራሱ። ለምሳሌ 9 እንቁላል የያዘ አንድ ዕቃ አለ። አንድ ፓኬት ሊሆን ይችላል፣ የሆነ ሰሃን ነገር ሊሆን ይችላል። እሱን ለአንድ ሰው መስጠት ማለት ነው ማካፈል ማለት ነው። ስለዚህ ያ ሰው አንድ ስለሆነ እንዳለ ሁሉን ይዞት ይሄዳል ማለት ነው። ሁሉን ይዞት ይሄዳል። ስለዚህ እሱ አሁን 9 ነው የሚሆነው ማለት ነው። ራሱ ያለችዋን 9 ነው ያለች፣ ያችን 9ዋን ይዞት ይሄዳል ማለት ነው። ስለዚህ በሂሳብ እንትኑ እንደዚህ ነው የሚጻፍ። አጻጻፉን ለማሳየት ያክል ነው። በዚህ መልኩ ይጻፋል ማለት ነው። ይቺ ሲደመር፣ ይቺ ሲቀነስ፣ ይቺ ሲባዛ፣ ይቺ ሲካፈል ነች። ግልጽ የሆነላችሁ ይመስለኛል። ያልገባችሁ ጥያቄ ሲኖር ኮመንት ላይ ማስፈር ትችላላችሁ። ሼር ማድረግ እንዳይረሳ። ገና ጀማሪ ለሆኑ ኬጂ ላሉ ልጆች ቪዲዮ እንዳውንሎድ እያደረጋችሁ መስጠት ትችላላችሁ። በቀላል ይማሩበታል። ያው ቤተሰቦች ያው ለህፃናቶች እንትን እያላችሁ ሼር ማድረግ ትችላላችሁ። ህፃኖች ይማሩበታል ብለን ተስፋ እናደርጋለን። ያው ስፔሻሊ ይሄ ለህፃኖች የተሰራ ቪዲዮ ስለሆነ ሰብስክራይብ እያደረጋችሁ ወዲሁ አበረታቱን። ሰብስክራይብ ማድረግ እንዳይረሳ።